ሆንክ ለዘላለም እስከ ዘላለም ጸንተ የምትኖር እዚህ ማለዳ ደግሞ እናመሰግናለን። ስም ይባረክ። ይሄው በሰላም አድረን ይሄም ማለዳ አይተናል። ምሕረቴ ስለበዛልን፣ ቸርነቴ ስለፈሰሰልን፣ ፈጽሞም ጽድቃችን አይደለም። ጽድቃችን የመርገም ጨርቅ ነው። ምሕረቴ ግን በዛልን። ስሜ ለዘላለም ይባረክ። ነጋዴው በሰላም አደረው፣ ገበሬ በሰላም አደረው፣ መንግስት ሰራተኛ በሰላም አደረው። ስለ ምሕረቴ እጅግ አድርጌ አመሰግናለሁ። እኔም ቤተሰቤም እግዚአብሔሩ በሰላም አድረናልና አቤቱ ስምህ ይባረክ። ማለዳ ማለዳ ድምፄን ትሰማለህና ማለዳ ማለዳ አመሰግናለሁና በዚህ ማለዳ ደግሞ ስለምትሰማኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ሆይ ሕዝባችን አሁንም በሰላም ወጥቶ እንዲገቡ ነጋዴውን እንድትረዳው፣ ገበሬውን እንድትረዳው፣ መንግስት ሰራተኛውን እንድትረዳው እግዚአብሔር ሥጋ የለበሰ ሁሉ ያንተ እርዳታ ያስፈልገዋልና አቤቱ እንድታግዛቸው አደራ ላንተ ሰጥቻለሁ። ንጹሕ ልቤና ለሕዝብህ እንድትሰጠው አቤቱ አባክዬ ሆይ በአንተ ፊት ንጹሕ የሆነው ልቤና ያስፈልገናልና በዚህ ምድር ላይ ስንኖር በቅንነት እግዚአብሔርን በመፍራት እንድንንቀሳቀስ አቤቱ ሁሌ አንተን በማሰብ በማስተዋል እንድንመራ እግዚአብሔር ጸጋህን አብዛልን። አቤቱ አምላካችን እግዚአብሔር አእምሮአችን እንደ ሰለሞን እንድትባርክልን፣ እንደ ሳምሶን ጉልበትን እንድትሰጠን፣ እንደ አብርሃም እምነትን እንድትሰጠን፣ እንደ ሙሴ ትሑት እንድታደርገን፣ እንደ አስቴር ሞገስን እንድታፈስልን በዚህ ማለዳ እለምንሃለሁ። አንተ ሞገስን ካልሰጠው በቀር ሰው ሞገስን አያገኝምና፣ አንተ ጥበብን ካልሰጠው በቀር ሰው ጥበብን አያገኝምና አቤቱ ያንተ ጥበብ ለሕዝቤና ለኔ በዚህ ማለዳ ይፍሰስልን። እግዚአብሔር ሆይ ይህ ጸሎት የሚሰሙ ሁሉ እንዲባረኩ፣ ዘመናቸው ሁሉ ብሩክ እንዲሆን፣ መውጣታቸው መግባታቸው እግዚአብሔር ሆይ መንገዳቸውን ቀና እንድታደርግላቸው፣ ነጋዴውም እግዚአብሔር በእውነት የሚነግድ አንተን በመፍራት ወጥቶ የሚገባ ነጋዴ፣ አንተን በመፍራት ወጥቶ የሚገባ መንግስት ሰራተኛ፣ አንተን በመፍራት ወጥቶ የሚገባ ገበሬ በሰላም ወጥቶ እንዲገባ አደራ ላንተ እሰጣለሁ። እግዚአብሔር ሆይ በደላችን መተላለፋችን ደግሞ ይቅር በለን። ደጋግመሽ ኃጢአትን አትስሪ እንዳልኳት እግዚአብሔር ዛሬም ደጋግመን ኃጢአትን እንዳንሰራ፣ ደጋግመን በደልን እንዳንሰራ፣ ደጋግመን አንተን እንዳናዛዝን ጸጋህንና መንፈስን ኃይልህን እንድታፈስልን አቤቱ እንለምንሃለን። አለኔ ምንም ልታደርጉ አትችሉም ተብሎ ተጽፏልና፣ አው ሰው አለ አንተ አባክ የምንም ሊያደርግ አይችልምና፣ ሰው አለ አንተ በጎን ማድረግ አይችልምና አቤቱ ጌታ ሆይ ለትለት እንድትረዳን አቅምና ጉልበት እንድትሆነን በዚህ ማለዳ እንማጸናሃለን። እግዚአብሔር ሆይ በቅድስና እግዚአብሔርን በመፍራት በዚህ ምድር ላይ እንድንመላለስ በምንሰራበት ቦታ እግዚአብሔርን በመፍራት እንድንሰራ ጉልበታችን ሳንቆጥብ አቅማችን ሳንቆጥብ እግዚአብሔርን በመፍራት ብቻ መስራት እንዲሆንልን እግዚአብሔር ሥጋ ለባሽን የፈራ የተረገመ ነው ተብሎ ተጽፏልና ሥጋ ለባሽን ሳንፈራ እግዚአብሔርን በመፍራት በእውነት እንድንገለጥ በእውነት ስራችን እንድንሰራ በእውነት እንድንቆም ጸጋህን አብዛልን። አቤቱ በፊት ሞገስን እንድናገኝ እግዚአብሔር በፊት ተቀባይነትን እንድናገኝ በየሄድንበት ሁሉ በእውነት እንድንንቀሳቀስ አቤቱ አንተ ከኔ ጋር ሁን። እግዚአብሔር ሆይ የሚሰራ ሁሉ ይከናወንለታል ተብሎ እንደተጻፈው አንተን የሚያስቀድሙ ሁሉ የሚሰሩ ሁሉ ይከናወንላቸዋልና የምንሰራ ሁሉ የሚከናወንልን እንደ ቃሌ ስንኖር ነውና እንደ ቃሌ እንዲሆንልን እግዚአብሔር ጸጋህን አብዛልን። እግዚአብሔር ጸሎቴ ስለሰማ አመሰግናለሁ። ስሜ ለዘላለም ይባረክ። ደግሞም እግዚአብሔር ሆይ የዲያብሎስ ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈው እግዚአብሔር ሕዝብን የሚገዳደር በናዝሬቱ በኢየሱስ ክርስቶስ ስም ከዚህ ጊዜና ሰዓት ጀምሮ ይፍረስ። የእግዚአብሔር ልጅ ኢየሱስ ክርስቶስም ተገለጠ። የዲያብሎስ ሥራ ሊያፈርስ ተብሎ ተጽፏል። የአጋንንት ሥራ ሁሉ በጌታ በኢየሱስ ስም የፈረሰ ይሁን። የዲያብሎስ ሥራ በስም ይፍረስ። ጠንቆላ ይፍረስ። ጨሌ፣ አዝባሪ፣ ቦረምትቻ በናዝሬቱ በኢየሱስ ክርስቶስ ስም እንደ ቅጠል የረገፈ ይሁን።
የሚመለከው አንድ ፈጣሪ አንድ አምላክ ብቻ ይሆናል። አባክዬ ሆይ የትኛውም ካልት የሆነ አምልኮ በስሜ ስልጣን የተገለበጠ ይሁን። አምላካችን እግዚአብሔር ክብርና ምስጋና ለእርሱ ብቻ ይሁን። እርሱ ነው ለእኛ የሞተልን፣ እርሱ ነው ለሰው ልጅ ዋጋ የከፈለው፣ እርሱ ነው የኃጢአትን ግድግዳ ያፈረሰልን። ምስጋና ውዳሴ ወደ ማደራ ይግባልን። ስለ ሰማኝ አመሰግናለሁ። እግዚአብሔር ሕዝብን የሚገዳደር የትኛውም በሽታ፣ ደዌ፣ ራስ ምታት፣ ጮጋራ፣ የትኛውም ስኳር በሽታ በናዝሬቱ በኢየሱስ ክርስቶስ ስም ይሄ ጸሎት የሚሰሙ ሁሉ ከዚቹ ጊዜና ሰዓት ጀምሮ ከላይላቸው በኢየሱስ ክርስቶስ ስም በሽታ ይገፈፍ። የትኛውም እግዚአብሔር አንገትን የሚያስደፋ በበሽታ ስጋቸውን የሚገዳደር በስሜ ስልጣን ሳር እንደሚደርቅ ይሄ ቃል በሚደርስበት ሁሉ በጌታ በኢየሱስ ስም በሽተኛ ቀና ብሎ በናዝሬቱ በኢየሱስ ስም እንዲቆም በኢየሱስ ስም ጸለይኩት። እግዚአብሔር ሆይ አባባክ የተነስና አልጋህን ይዘህ ሂድ ተብሎ እንደተጻፈው አባክዬ ያ ሰው 38 ዓመት በዛ ስፍራ ሲተኛ ጌታ ኢየሱስ ክርስቶስ ወደሱ ሲመጣ ግን ተነስና አልጋህን ይዘህ ሂድ ተብሎ እንዲሁም አልጋሁን ይዞ ሄደ ተብሎ እንደተጻፈው በዚህ ጊዜና ሰዓት ይሄ ጸሎትን የሚሰሙ ሁሉ ምናልባት የታመሙ እህቶቼ ወንድሞቼ ካሉ በጌታ በኢየሱስ ስም ታላቅ ፈውስ በእነሱ ላይ ይለፍ። እጄ በእነሱ ላይ ይገለጥ። ያንተ ምስክሮች እንዲሆኑ መዳን በደቂቃ በሰከንድ በእነሱ ላይ ይለፍ እላለሁ። ስለ ሁሉ አመሰግናለሁ። ስለ ሰማኝ ስምህ ይባረክ። ለዘላለም ከፍታው ምስጋና ውዳሴ ወደ ማደራ ይግባል። አሜን። ስለ ረዳኝ መንፈስ ቅዱስ አመሰግናለሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድርም ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም በድለን ይቅር እንደምንለው፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።